የቁርአኑን አላህ ታውቃላችሁ? የጠጅ ቤት አስተናጋጅ ነው። ጠጅ ቤት አስተናጋጅ ነው። መልእክተኛው ሰዎችን አስካሪ ነው። ሰዎችን ሚያሰክር ሰው ነበር። ራሱ አልኮል ጠጭ ነበር። ሙስሊሞች በሞላ አደምና ሔዋን ከነሱን የተገኘ ነው የሚሉ ከገነት የተባረሩት በስካር እንደሆነ ታውቃላችሁ? እንመለስበታለን። ለዚህ ልጅ ምላሽ እንስጥ። ሰዎችን ስከሩ እያለ የሚያስተምር መጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 31 ቁጥር 5 ላይ በደንብ ተመልከቱ። ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ በጣም የሚያሰክር ማለት ነው። ነፍሱ ለመረረው የወይን ጠጅ ስጡት፣ ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ እያለ ህይወት የመረረው ካለ ይስከር እያለ የሚያስተምር መጽሐፍ ይሄ ነው። እንግዲህ የክርስቲያኖች መጽሐፍ ማለት ነው። ክርስቲያን ወገኖቻችን እየሰከራችሁ እኛ የምትረብሹን ላይቭ ላይም እንዲሁም ሰዎችን መንገድ ላይ የምታስቸግሩት ይሄ መጽሐፍ እያነበባችሁ ነው ወይስ እንዴት ነው? ያው ይሄን እያነበባችሁ ነው የሚሆነው ብዬ አስባለሁኝ። ግን መልስ ካላችሁ መልሱ። ወሰላሙ አለይኩም። መልካም፣ እንደሰማችሁት ነው። ሰን ኦፍ ዴብል የሆኑ ሰዎች ሁሌም ይቀጥፋሉ። ግብራቸው የአባታቸውን ስለሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው እናንተ ከአባታችሁ ከዲያብሎስ ናቸው እንደሚለው ማለት ነው። መጽሐፉ ላይ ሌለ ነው የቀጣጠፈው ልጁ። ስከሩ አለ፣ አሰከራቸው ምናምን ነገር። ይሄ ልጅ ያላወቀው ያው የአባቱን ተግባር ስለሚተገብር ምላሽ እንስተው። መጽሐፈ ምሳሌ ምዕራፍ 31 ላይ ከቁጥር 4 ጀምሮ ቢያነበው ታሪኩ ግልጽ ነበረ። ከቁጥር 4 እንደዚህ ይላል፣ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም። ይጠጡ አይደለም የሚለው፣ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ፣ ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ፣ እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጎድሉ፣ የድሃን ልጅ ፍርድ እንዳያጎድሉ ምን ያይባሉ ይላል። ነገስታት፣ መሳፍንት፣ መምህራኖች እንደዚህ መጠጥ አይጠጡ። ለምን? መጠጥ ከጠጡ ድሃን ሊበድሉ ስለሚችሉ፣ በመጠጡ ተገፋፍተው ድሃ ላይ ጭቆና ሊያካሄዱ ስለሚችሉ፣ የበላይ የሆኑ ስለሚመስላቸው ይሄ እንዳይሆን ምን አያድርጉ ይላል። አይጠጡ። አይጠጡ። ጠጡ አይደለም የሚለው ያ ኡስታዝ፣ እንመጣለን አንተ ላይ። ቁጥር 5 ላይ እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጎድሉ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት፣ ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። ስለዚህ ድህነቱን ይረሳ ዘንድ ጉስቁልናውንም ከእንግዲህ ወዲህ እንዳያስብ ይጠጣ፣ ስጡት። ምን? ወይን ስጡት፣ ወይንም የወይን ጠጅ ስጡት። ኖርማል። ስለዚህ ምን እያለን ነው መጽሐፉ? ድህነቱን ይረሳ ዘንድ ኦኬ፣ ጉስቁልናውን ይረሳ ዘንድ ኦኬ፣ ጠጅ ስጡት፣ ወይን ጠጅ ስጡት፣ ይጠጣ፣ ሪላክስ ያድርግ። መምህሩስ አይጠጣ፣ አለቃውስ አይጠጣ። ለምን? ድሃውን ይበድላልና፣ ጎስቋላውን ያጎሳቅላል ይበልጥና። ስለዚህ አይጠጣ። ነገር ግን ወይን ሲል ምን እያለን ነው ክርስቶስ? ድሃ ጉስቁልናውን ይረሳ ዘንድ ይጠጣ ሲል ምን እያለን ነው? አንድምታችን ምንድን ነው? ትርጓሜ ዛህል ወንድማችን ነው፣ ከራስ ነው የምተረጉመው። እንደዛ አይደለም። ትርጓሜው ምንድን ነው? እሱ ራሱ እኮ ነው ክርስቶስ። ምኑ? ወይኑ። እውነተኛ ወይን እኔ ነኝ ስላለ ዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ ሰላም የምሰጠው እኔ ነኝ ስላለ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ። ስለዚህ አንድ ሰው ጉስቁልናው የሚረሳው በምንድን ነው? የበታችነቱ የሚረሳው በምንድን ነው? እውነተኛ ሰላም ሲያገኝ ነው። ያ እውነተኛ ሰላም ደግሞ ከማን ነው የሚሰጠው? ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት አይደለም ይላል። ያ ኡስታዝ ይሰማል። አላህና ሙሐመድ እንደሚሰጡ ሐሰት
ወይንም ደግሞ ሴጣናዊ እሳቤ አይደለም ክርስቶስ የሚሰጥ ሰላም ነው የሚሰጥ። ስለዚህ ትንሽ ወይን ጠጅ ወይንም ደግሞ የወይን ጠጅ ይጠጣ ሲባል ስጋ ወደሙን ነው። ስጋ ወደሙን ይቀበል፣ ሐዘኑን ጉስቁልናውን ይረሳልና። ምክንያቱም ክርስቶስ እውነተኛ ሰላም የምሰጠው እኔ ነኝ ብሏልና። እንደ ነቢይ ሰላምን አጥተህ ከሆነ ይህንን ሰላም እንድታገኝ እመኝልሃለሁ። ስለ መጠጥ ላነሳኸው ግን በበቂ ሁኔታ ምላሻውን እንስጥህ። ሱራ 83 አያት 23 በባላጎበር አልጋዎች ላይ ሆነው ይመለከታሉ። በምን ላይ? በባላጎበር አልጋዎች ላይ ሆነው ይመለከታሉ። ልክ ቤርጎ በሉት። ጥንድ ጥንድ ሆነው ባላጎበር አልጋ ላይ ሆነው ይመለከታሉ። ማንን? ይሾፉታል፣ አላህን። ቁጥር 24 ላይ በፊቶቻቸው የድሎትን ውበት ታውቃለህ። ቁጥር 25 ላይ ተጣርቶ ከታተመ ጠጅ ይጠጣሉ። ያ አላህ አጣርተህ የጠመከው ጠጅ አለ ለሙስሊሞች በገነት ሲገቡ እንዲጠጡ። ዋው ዋው ዋው! ምን ተጣርቶ? ልድገምላችሁ። ተጣርቶ ከታተመ ጠጅ ይጠጣሉ። የሙስሊም ተስፋቸው ምንድነው? በገነት ጠጅ ይጠጣለሁ ብሎ ነው ተስፋ የሚያደርገው። በገነት ወሲብ አደርጋለሁ ብሎ ተስፋ የሚያደርገው። አላህ በገነት ውስጥ ሁርሊያን የሚባሉ ልክ እንደ ሴክስ ቶይ የሚያገለግሉ አሉ፣ ሰርቷቸዋል። ጠጅ ደግሞ ጠምቆ አጣርቶ አስቀምጦላቸዋል። ሱራ 76 አያ 17 በእርሷም መበረዣዋ ዝንጅብል የሆነችን ጠጅ ይጠጣሉ። የሚበረዘው በምንድን ነው? ጠጁ በዝንጅብል። ዝንጅብል ምን ያህል ጎምዛዛ እንደሆነ አስቡት። የሚበርዘው ራሱ በዝንጅብል ነው። ምን ያህል ኃይለኛ ጠጅ እንደሆነ አስቡት እንደሚጠጡት። ከምንም በላይ ሙስሊሞች ከገነት የተባረሩት በምን እንደሆነ ታውቃላችሁ? በስካር። ያ ኡስታዝ አደምና ሔዋን ሰክረው ነው እኮ ከገነት ወጣ አንተ እዚህ ምድር ምጎፈድረው። ማን ነው ይህን ያለው? ተፍሲር አልጠበሪ ሂስትሪ ኦፍ አልጠበሪ ቮሊዩም 1 ፔጅ 281 ላይ እንደዚህ ይላል። as long as Adam was in his right mind he did not eat from the tree አዳም በጤናማ አይምሮ ቢሆን ኖሮ ይላል ከዛፉ አይበላም ነበር በፍጹም ይላል። እና እንዴት በላ? ኤቫ however gave him wine to drink ኤቫ ግን ምን አደረገችው ይላል? ወይን እንዲጠጣ ሰጠችው። when he was drunk ሲሰክር ይላል ጠጥቶ she led him to the tree and he ate from it ሲሰክር ከዛ በኋላ በልቶ ጠጥቶ እንትን አለ። አንተ ወደ ምድር ለመምጣት ምክንያት የአዳም ስካር ነው። አንተ አዳም ልጅ ከሆንክ ወይንም የአደም ልጅ ከሆንክ የሰካራም ልጅ ነው ወዳጄ። በገነት ውስጥ አላህ አስተናጋጅ እንደሆነ ኡስታዛቸውን አዳምጡት። አዚደኩም ምን ልጨምር ምን ጎደለ እያለ እንደ ቡና ቤት ሰራተኛ ሴት ሽርጡን ለብሶ ያስተናግዳል። ሐዲሱ በቡኻሪ በሙስሊም በአቢ ዳውድ በአልሙወጣ በሁሉ ኩቱብ የሚገኘው ትክክለኛው የተጸዳ ሐዲስ ነው። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኢዛ ደኸለ አህሉል ጀነቲ አልጀና የጀና ሰዎች ጀና ከገቡ አለ የቁሉላህ ከጥቂት ቀናት በኋላ ማለት ነው። አላህ ይመጣና ምን ይላቸዋል? የቁሉላህ ተባረከ ወተዓላ ቱሪዱነ ሸይአን አዚደኩም እናንተ የጀና ሰዎች ሁሉ ነገር አግኝታችኋል አይደለም? ሌላ ልጨምራችሁ ወይ ይላል። የፈለግነውን ነገር ሰውነታችን የሚፈልገው ነገር ሰጠህን። ከዚህ በላይማ ምንድነው የምንጠይቀህ? ያኒ ማ ተሽተሂ الانفس ይላል አላህ Subhanahu Wa Ta'ala በቁርአን። የጠየከውን ነገር በጀና አለ። ይሄ ነው እንግዲህ የጀና ጉዳይ። አበደን 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆን እንደገና። አሁን አላህ Subhanahu Wa Ta'ala አዚደኩም ያበዛል። ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድነው የሚጨምረን ከዚህ በላይ ይላሉ። ዑለማዎቹ ምን አሉ በዚህ መሰላችሁ? هذا من اعجب الاحاديث ከሚገርሙ ሐዲሶች ይህ ነው አሉ። ይህ ነው እንግዲህ የጀና ጉዳይ።